ባለፈው አሊኤክስፕረስ ላይ በየቀኑ 0.7 ዶላር መሰብሰብ እንደሚቻል አሳይቻቸው ነበር። ዛሬ ደግሞ በሰበሰብነው እንዴት አድርገን በዲስካውንት ተቀንሶልን እንዴት እንደምንገዛ በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ቀጥታ ወደ መረጃው እናልፋለን። እንደምትመለከቱት እኔ 15.84 ዶላር ሰብስቤያለሁ። እዚህ ቦታ ላይ እንደምትመለከቱት ዲስካውንት ፋይንደር የሚል አለ። እዚህ ቦታ ላይ ይህን ዲስካውንት ፋይንደር የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ዲስካውንቶቹን እንግዲህ ምን ዕቃ በገዛ ነው የተሻለ የሚሆነው ጉምሩክ ላይ የማይያዝ የሚለውን የራሳችንን ጥናት መስራት ይኖርብናል ማለት ነው። እንደምትመለከቱት ማይኮይን ዲስካውንት ፋይንደር የሚል አለ። እዚህ ቦታ ላይ እንደምትመለከቱት ወደታች ወረድ ብላችሁ እያንዳንዱ ማየት ትችላላችሁ። እኔ የገዛሁትም አለ እንትን ሺፕ ያስደረኩት አለ። እሱንም አሳያችኋለሁ ምን ያህል ዲስካውንት እንዳደረገልኝ። እንደምትመለከቱት አሁን ይሄ 19.8 ዶላር አካባቢ ነው። ስለዚህ እኔ አሁን ባለይ ኮይን ምክንያት ስንት ይቀንስልኛል? ኤክስትራ 33% ይቀንስልኛል ማለት ነው። ይሄንን አሁን ክሊክ ብናደርግበት እዚህ ቦታ ላይ ማለት ነው ስንት እንደሚቀንስልን ማየት እንችላለን። እንደምትመለከቱት ኦልሞስት 13.29 ዶላር ነው። 19 የነበረ ኦልሞስት ከ5 ዶላር በላይ ቀንሶልናል ማለት ነው። ልክ እንደዛ አድርገን ኦልሞስት ሀብ የሚቀንሳለ 50%። ለምሳሌ አሁን ይሄኛው 33% ስለሆነ 60% ዲስካውንት ያላቸው አሉ፣ 70% ያላቸው አሉ፣ 80% ድረስ ዲስካውንት ያላቸው አሉ። ስለዚህ በዚህ ዲስካውንት ባይብል አሁን ስንት ነው የምከፍለው? አንድ ኮይን የሌለው ሰው 19.8 ሲገዛ እኔ ስንት ገዛለሁ ማለት ነው? 13 ዶላር። ይሄንን ቀጥታ ከባይቢት ቨርቹዋል ካርድ ላይ ማስገባት እችላለሁ። ሌሎችም ቨርቹዋል ካርድ ካላችሁ በዛ መልኩ መግዛት ትችላላችሁ። ነገር ግን በኮይን ብቻውን መግዛት አትችሉም ማለት ነው። የሆነ ትንሽ ዶላር ልታስፈልጋችሁ ትችላለች። እሱን አሳያችኋለሁ። እሱን ማሳያችሁ አንድ ትላንትና ላይ በቀደምነት አካባቢ ያዘዝኩት አለ። እሱን እዚህ ልግባና ላሳያችሁ። እዚህ ቦታ ላይ ሺፕ ያስደረኩት አለ ማለት ነው። እዚህ ቦታ ላይ ወደ አካውንት ልበልና ላሳያችሁ። እንደምትመለከቱት አንድ ዕቃ ሺፕ እንደተደረገ እዚህ ጋር ያሳያችኋል። እዚህን አንድ ጊዜ ክሊክ ላድርግና ላሳያችሁ ማለት ነው። እዚህ ቦታ ላይ እንደምትመለከቱት አንድ ሺፕ ያስደረኩት አለ። እንደምትመለከቱት አንድ ሰዓት ነው። ይሄ ሰዓት እንግዲህ እንደምትመለከቱት 2.19 ዶላር ነው። 60% ዲስካውንት አድርጎልኝ የገዛሁት 60%። ይሄንን በ60 ማባዛት ትችላላችሁ። እዚህ ቦታ ላይ የገዛሁት ስንት ነው ማለት ነው? 0.87 ዶላር ነው። ይቺን ዶላር ብቻ መላክ ይጠበቅብኛል። ኦልሞስት 1 ምናምን ዶላር አካባቢ ምን ብሎልኛል ማለት ነው? ቀንሶልኛል ማለት ነው። ይሄንን መቀነስ ትችላላችሁ። ይሄን 0.87ን ከዚህ ላይ ሲቀንሱት የተረፈው ምን አለው? ዲስካውንት ያደረገልኝ ነው ማለት ነው። ይሄ እንግዲህ ሺፕ ሆኗል። ኦክቶበር ኖቬምበር ከ1 እስከ 15 ባለው ጊዜ ውስጥ ኦልሞስት ከ20 ቀን በኋላ ምን ይላል ማለት ነው? በአስገባሁት ፖስታ ሳጥን ቁጥር ቀጥታ ይመጣልኛል ፖስታ ቤት ማለት ነው። ስለዚህ በዚህ መልኩ እቃዎችን በዲስካውንት እንድትገዙ ነው። ፖይንቶች ባይ ኢትሰልፍ ምን አይደሉም ማለት ነው፣ መግዣ አይደሉም። ይሄንን ራሳቸው በፖይንቱ ብቻ በሰበሰባችሁት ለምሳሌ አሁን 15 ዶላር አለ። በዛው በ15 ዶላር ቀጥታ መግዛት አልችልም። እሱን የምንመለከት ይሆናል። እዚህ ቦታ ላይ መግለጫ የራሳቸው የሰጡት አለ። ይሄም ፖይንት ደግሞ እስከ 6 ወር ድረስ ብቻ ማገልገል እንደሚችል የምንመለከት ይሆናል ማለት ነው። እስከ 6 ወር እዚህ ጋር how to use የሚል አለ። እዚህ ቦታ ላይ ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ቦታ ላይ ደግሞ ኮይናችሁ መሰብሰብ ትችላላችሁ። እዚህ ቦታ ላይ እንደምትመለከቱት ምንድነው የምንለው how to use የሚለውን እንመለከተዋለን ማለት ነው። ዲስካውንት ነው መጠቀም የምችሉት። እዚህ ቦታ ላይ እያንዳንዱን ነገር ያስረዳችኋል። እዚህ ቦታ ላይ when and where can I use my coins ይላል። እዚህ ቦታ ላይ እንግዲህ ለዲስካውንት ስቴፕ 1 ስቴፕ 2 ብሎ እዚህ ቦታ ላይ ያስቀመጣችኋል። እነዚህም በደንብ ገብታችሁ ማየት ትችላላችሁ። ኤክስፓየር የሚያደርግበትም ጊዜ ተቀምጧል። እስከ 6 ወር ድረስ ብቻ ነው ይሄም ኮይን የምትጠቀሙበት። ከዛ በኋላ ምን ያደርጋል ማለት ነው? ዶላራችሁ ኤክስፓየርድ ያደርጋል ማለት ነው። ስለዚህ ዲስካውንቱን ተጠቅማችሁ መግዛት ትችላላችሁ ማለት ነው። እያንዳንዱን ዲስካውንት ማየት ትችላላችሁ ማለት ነው። 57% እንደምትመለከቱት አሁን ይሄን እዚህ ቦታ ላይ 70% አለ እንደምትመለከቱት። ይሄ አሁን ለምሳሌ 15 ዶላር 15 ነጥብ ምናምን ነው። ይቺን ማውዝ አሁን መግዛት ብፈልግ እንደምትመለከቱት 70% ይቀንስልኛል። ይሄኛውን ሰዓት ደግሞ 57% ነው እንደምትመለከቱት። እዚህ 57% ኦልሞስት 3 ነጥብ ምናምን ዶላር አካባቢ ነው የምገዛው ማለት ነው። ይሄን ላሳያችሁ። አሁን 3 ዶላር ይሄን ሰዓት አሁን መግዛት እችላለሁ ማለት ነው። እኔ እንደምትመለከቱት ኦልሞስት 3 ዶላር መግዛት 7 ዶላር ነው። ነገር ግን ስንት መግዛት እችላለሁ? 3 ዶላር መግዛት እችላለሁ ማለት ልክ በዚህ መልኩ እያንዳንዱ ዲስካውንት እያያችሁ መግዛት ትችላላችሁ። ይሄ 70% ያልኳችሁ ይሄ ነው። አሁን ይሄን 70% ማለት የ4 ዶላር እንግዲህ 70% 4.7 ነው። 70% ተቀነሰልኝ ማለት ኦልሞስት እንደምትመለከቱት እንግዲህ
$1.4 ነው። ይሄ እዚህ ማለት ነው። ልክ እንደዚህ ዲስካውንቶችን እያያዛችሁ የምትፈልጓቸው እቃዎች የምትፈልጉትን እቃ ሰርች ማድረግ ትችላላችሁ። ሰርች አድርጋችሁ መግዛት ትችላላችሁ። ስቲከሮችን ብትፈልጉ የሰዓቶች ሊሆኑ ይችላሉ፣ ጫማዎች ሊሆኑ ይችላሉ። ነገር ግን ሀገር ውስጥ ሊገባ የሚችል መሆን አለበት። እነዚህ ለምሳሌ በጣም ውድ የሚባሉት ማይክሮፎኖች ናቸው። እንግዲህ እንደምትመለከቷቸው $85 ነው። 7% ብቻ ነው የሚቀንሰው። እንደምትመለከቱት $85 ማለት $86 ነው። እንደምትመለከቱት እዚህ ቦታ ላይ 7% ብቻ ነው ሊቀንስ የሚችለው እያለኝ ነው። እዚህ ቦታ ላይ ማየት ትችላላችሁ። አሁን ይሄ 7% ማለት ያን ያህል ብዙ አይደለም። $80 ነው ማለት ነው። ኦልሞስት $6 ትልቅ ነው ዲስካውንቱ ስትመለከቱት ማለት ነው። እነዚህን ማይክሮፎኖች ማለት ነው በጣም ውድ ማይክሮፎኖች ናቸው። $80 ማለት ኦልሞስት በ160 ምናምን 65 ብር አካባቢ አባዙት። ስለዚህ እነዚህን መግዛት የምትፈልጉ ዲስካውንቱ ይሄን ያህል ነው። ነገር ግን ደግሞ ጉምሩክ ጋር ያለውን ነገር በደንብ ፋሲሊቴት ማድረግ ይጠበቅባችኋል። ስለዚህ ቀረጽም ስላለ እዛ ቦታ ላይ ማለት ነው እነዚህን ዲስካውንቶች እየተጠቀማችሁ መግዛት ትችላላችሁ። የፈለጋችሁት እቃ አለ። ነገር ግን ሀገር ውስጥ በነፃ ያለ ቀረጽ የሚገቡበትን ሁኔታ በደንብ ማየትና ገበያውን ማጥናት ይኖርባችኋል። ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ